ሰላም ሰላም ተከታታይ አድማጮቻችን እንዴት ሰነበታችሁ? ሁሉ ሰላም። ዛሬም እንደተለመደው ወቅታዊውንና ዕለታዊውን የወርቅ ዋጋ በጥሬው በስንት እየተሸጠ እንደሚገኝ እንዲሁም ደግሞ ዋና ዋና የሚባሉት ካራቶች ሱቅ ላይ በስንት እየተሸጡ እንደሆነ ማለትም የ14 ካራት፣ የ18 ካራት፣ የ21 ካራት በስንት እየተሸጡ እንደሆነ ልንነግራችሁ መጥተናል። ቪዲዮውን እንደተለመደው በላይክ ጀምሩት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንደዚህ አይነት ወቅታዊ ሆነ ከወርቅ ከምንዛሬ ጋር የተያዙ መረጃዎች እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን የምንሄደው ወደ ዛሬው ወደ ዕለታዊው የወርቅ ዋጋ በየካራቱ በየአንዳንድ ግራም ስንት ገብቷል የሚለውን እንመለከታለን። 14 ካራት 1 ግራም ወርቅ 47.46 የሀገር ውስጥ ማለት ነው የወርቅ ንጽህና እንዳለው ይታወቃል። በኢትዮጵያ ብር ዛሬ እየተሸጠ የሚገኘው ይህ 14 ካራቱ በ12939 ከ49 ነው። አስሩ ደግሞ በ129394 በመሸጥ ይገኛል። በግራም ስናባዛው ማለት ነው። የአንዱ ግራም 12939 ነው። 10 ግራም 14 ካራት ከፈለጋችሁ ደግሞ በ129394 ከ90 ማግኘት ይቻላል ማለት ነው። በመቀጠል የምነግራችሁ ደግሞ የ15 ካራቱን ሲሆን 15 ካራቱ እንዲሁ የወርቅ ንጽህናው የሀገር ውስጡ ምን ያህል ነው ካላችሁኝ 54.13 ነው። ይህም ደግሞ በኢትዮጵያ 1 ግራም በ13863 ከ74 እየተሸጠ ነው የሚገኘው። ቀጥሎ 16 ካራቱን እንመለከታለን። 16 ካራቱ የወርቅ ንጽህናው 60% ወይም ደግሞ 60 ይዘቱ ከንጹህ ወርቅ የተሰራ ነው። ሌሎች ደግሞ ብረታ ብረቶች ናቸው ማለት ነው። እንደ መዳብ፣ እንደ ነሐስ፣ እንደ ኒኬል የመሳሰሉ የብረት ማዕድናቶችን የቀላቀለ ነው ማለት ነው። 1 ግራም 16 ካራት ዛሬ ላይ በ14787 ከ99 ነው እየተሸጠ የሚገኘው። ሌላኛው የምንመለከተው ባለ 17 ካራቱ ሲሆን 17 ካራቱም 66 የወርቅ ንጽህና ሲኖረው በ15712 እየተሸጠ ይገኛል። ብዙ ጊዜ እንደምነግራችሁ እነዚህ 15፣ 16፣ 17 የሚባሉ ካራቶች ብሔራዊ ባንክ ከወርቅ አውጪዎች የሚቀበልበት ዋጋ እንዲሁም ደግሞ ለወርቅ ሻጮች የሚሸጥበት ዋጋ ነው እንጂ ፊዚካሊ ብትሄዱ ብዙ ቦታዎች ላታገኟቸው ትችላላችሁ እነዚህን የወርቅ አይነቶች ማለት ነው። 14 ካራቱ ግን በደንብ በየቦታው ይገኛል ማለት ነው። ቀጥሎ የምነግራችሁ የ18 ካራቱ ነው። 18 ካራቱ 1 ካራት 1 ግራም ወርቅ ጨምሯል። በ16636 ነው በምሸጥ ላይ የሚገኘው። ትላንትና መረጃን አልለቀኩላችሁም ነበረ እውነት ለመናገር ነገር ግን ትላንትናም ካለው የተወሰነ በመቶ ምናምን ብር አካባቢ ጭማሪ እንዳለው ያሳያል ማለት ነው። ያጋጣሚ ያለመመቸት ነው ያለቀቁት እንጂ መረጃውን ተመልክቼ ነበር ማለት ነው። 18 ካራቱ ውጪ ላይ በሱቆች በስንት እየተሸጠ ነው ካላችሁኝ እየተሸጠ የሚገኘው ከ23000 እስከ 24000 ባለው ነው ማለት ነው። እስከ 24000 ባለው 18 ካራቱ 1 ግራም ወርቅ እየተሸጠ ይገኛል ማለት ነው። ነገር ግን ከዲዛይን ልዩነት ሊኖረው ይችላል። 1 ግራም 18 ካራት ስለሆነ ብቻ በወርቅነቱ ሱቅ ላይ በተመሳሳይ ዋጋ ላታገኙት ትችላላችሁ። ለምን ካላችሁ ደግሞ ለዲዛይን የወጣው ሌበር ኮስት የሚባል ነገር አለ። አንድ ሰው ዲዛይኑን በሚያወጣበት ሰዓት ላይ ሁሉንም ተመሳሳይ አድርጎ እስካልሰራ ድረስ የተለያየ ጥበቦችን ሲጠቀም የተለያዩ ልፋቶችን ይለፋል። ለዛ ለሚለፈው ልፋት ደግሞ ተመሳሳይ የሆነ ዋጋን አያስከፍልም። ለዛ ነው የተመሳሳይ ካራት ሆኖ ልዩነት ዋጋ ላይ ሊያመጣ የሚችለው ማለት ነው። ቀጥሎ የምነግራችሁ የ19 ካራቱ ነው። ከዛ በፊት ግን ቪዲዮውን እያያችሁ ያላችሁት ሰብስክራይብ ሳታድርጉ ሆነ በድጋሚ ላስታውሳችሁ እንደዚህ አይነት መረጃ በጣም ይጠቅማችኋል። በተጨማሪም የቢዝነስ መረጃዎች፣ የምንዛሬ መረጃዎች እዚህ ዩቲዩብ ቻናል ላይ ይለቀቃሉ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን።
ቀጥሎ የምንነግራችሁ 19 ካራቱን ይሆናል። 19 ካራቱ 1 ግራም ወርቅ በ17560 ከ74 እየተሸጠ ነው የሚገኘው። ይህ የወርቅ ንጽህናው 77.08 አካባቢ ነው። በመቀጠል የማሳየችው የ20 ካራቱን ሲሆን 20 ካራቱ 1 ግራም ወርቅ ዛሬ ላይ ታህሳስ 30 2018 በ18484 ከ99 ነው በመሸጥ ላይ የሚገኘው። ይህ የጥሬ ወርቅ ዋጋ ነው። 21 ካራቱን አሁን በሱቆች እንዲሁም ደግሞ በጥሬው በስንት በመሸጥ ላይ እንደሚገኝ እነግራችኋለሁ። 21 ካራት ኢንተርናሽናል ጎልድ ከሆነ 87.5 ነው የወርቅ ንጽህናው። የሀገር ውስጥ ወርቅ ከሆነ ደግሞ 86.84 ነው። የሀገር ውስጥና የውጭው ምንድን ነው ካላችሁኝ ልዩነቱ ጥራትና ጥራት ብቻ ነው። የውጭው ሲሆን ከሚያወጡበት ሰዓት ላይ የሚያጣሩበት መንገድ ዘመናዊ ስለሆነ 87.5 ድረስ ንጽህናውን በደንብ አድርገው ኳሊቲውን ጠብቀው ያወጣሉ ማለት ነው። የሀገር ውስጥ ግን ያው ብሔራዊ ባንክ ይታወቃል። በዘመናዊ መንገድ ምንም እንኳን የሚያወጡ ቢኖሩ ነገር ግን በብዛት ደግሞ በባህላዊ መንገድ የሚያወጡ ስላለ ንጽህናው ለዛ ነው 86.84 ሆኖ ዝቅ ያለው ማለት ነው። ስለዚህ ከውጭውና ከሀገር ውስጡ የሚበልጠው የውጭው ነው፣ የንጽህና ደረጃው ነው ማለት ነው። በተመሳሳይ ካራት የንጽህና ደረጃ ልዩነት ሊኖረው ይችላል። ዋጋውን አንዳንዴም ሊለያይ ይችላል ማለት ነው። አንዳንዴም ደግሞ ተመሳሳይ ሊያደርግ ይችላል። የ21 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ19409 ከ24 እየተሸጠ ነው የሚገኘው። በገበያስ በስንት እናገኘዋለን ካላችሁኝ ከ23500 እስከ 25000 ድረስ ሊገኝ ይችላል እንደ ዲዛይኑ ውስብስብነት ማለት ነው። ቀጥሎ የምንመለከተው ደግሞ የ22 ካራቱ ነው። 22 ካራቱ 91.39 የወርቅ ንጽህና አለው የሀገር ውስጥ። ይሄ ደግሞ በጥሬው እየተሸጠ የሚገኘው በ20333 ከ49 ነው ማለት ነው። እንግዲህ በዚህ ቪዲዮ ላይ እንግዲህ ጥያቄ ካላችሁ ኮሜንት አስተያየት ላይ መጠየቅ ይቻላል። ለኢንዲቪጁዋል ጥያቄዎች እንግዲህ ኢንዲቪጁዋሊ እመልሳለሁ ማለት ነው። እያንዳንዳችሁን ሜንሽን እያደረኩ መልስላችኋለሁ። ያላችሁን ጥያቄ እንግዲህ ከኔም በላይ ከሆነ በዚህ ዘርፍ ላይ የተሰማሩ ባለሙያዎች ሊኖሩ ስለሚችሉ ያንን ተመልክተው ሀሳብ አስተያየታቸውን ሊሰጡ ስለሚችሉ ሊያጋጥማችሁ የሚችለውን ነገር ጥያቄ ሲፈጥርባችሁ ልትገዙም ሊሆን ይችላል፣ ልትሸጡም ሊሆን ይችላል። ጥያቄ ኮመንት መስጫው ላይ ማድረግ አትርሱ። ላይክ ማድረግ አይረሳ፣ ሼር ማድረግ አይረሳ። አዲስ ከሆናችሁም እንደነገርኳችሁ ለሶስተኛ ጊዜ እሰልሷለሁ፣ ሰብስክራይብ አድርጉልኝ። በመቀጠል የ23 ካራቱን ነግራችኋለሁ። 23 ካራቱ 95.73 የወርቅ ንጽህና እንዳለው ይታወቃል። ይሄ ደግሞ እየተሸጠ የሚገኘው በ21257 ከ74 ነው። ይሄ በአንጻራዊነት የዓመቱን ተውት፣ የዓመቱ በጣም ጨምሮ ነው ያለው። የዛሬ ዓመት 13,000 ነበረ የወርቅ ዋጋ፣ ዛሬ ላይ 21,000 እያልኩ እየነገርኳችሁ ነው ያለሁት። ነገር ግን እያነጻጸርን ያለ ነው ከሳምንትና ከቀናት ጋር ስለሆነ የተወሰነ በቀናቶችም ጋር ልዩነት አለው ማለት ነው። 23 ካራቱ 1 ግራም ወርቅ 21257 ከ74 ሲሸጥ የ10 ግራም ብትፈልጉ ደግሞ 212577 ብር 10 ግራሙን 23 ካራት ማግኘት ይቻላል ማለት ነው። ብዙ ጊዜ እና 23 ካራት እና 24 ካራት እንደነገርኳችሁ ከጌጣጌጦች ጋር ከልብሶች ጋር ብዙ ጊዜ ሳይሆን የተለያዩ አማራጮች ብዙ ጊዜ ኢንቨስተሮች ስለሆኑ ይህንን የወርቅ አይነት የሚመርጡት ለልብስ እንዲህ ለመደረግ ለሀብል ምናምን ብዙ አቅም ስለሌላቸው የወርቅ ንጽህናቸው ከፍተኛ ስለሆኑ በቀላሉ ሊጎዱ ስለሚችሉ ሰዎች ከልብሶች ጋር አያደርጓቸውም ማለት ነው። ነገር ግን እንደ ሰዓት እንደ ሳንቲም ወይም ደግሞ ወርቅ በሚያከማቹ ዘንድ ወርቅ በሚገዙ ዘንድ እንዲሁ እንደ ኢንቨስትመንት አማራጭ ያስቀምጡታል ማለት ነው። በመቀጠል የምነግራችሁ የአንድ ወቄት ወርቅ ወይም ደግሞ የ24 ካራቱን የሚሆነው 24 ካራቱ አንድ ወቄት ወርቅ በጥሬው 22181 ከ99 ነው በመሸጥ ላይ የሚገኘው። ይህ የወርቅ ንጽህናው ስንት ነው ካላችሁኝ በሀገር ውስጥ 99.96 ምርጥ ወርቅ ቆንጆ ንጽህና ነው ያለው። ዓለም አቀፉ ደግሞ 100% ንጹህ ወርቅ ነው ማለት ነው።
ለዛሬ ያስኩላችሁ መረጃ ወርቅን የተመለከተ መረጃ የዛሬ የታህሳስ 30 የ2018 ይህንን ይመስላል። እስካሁን ስለተከታተላችሁንና ስላዳመጣችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ቀን፣ ሰላም።